የእግዚአብሔር መንፈስ ይለውጣል። ስንቱን ነው ዘፈኑን ያስተወው? አልደመሰሳትም ያላት ስንት ካሴት ነበረችው? እቺ ብቻ ትቀመጥ ያለች። አቤት የጌታ ፍቅር ከሁሉ ይበልጣል። ዘፈን ያስረሳል፣ መጠጥ ያስረሳል፣ ሱስ ያስረሳል። በቃ ይሄ እኮ ነው የዓለም ብርሃን ሆነ የምትንቀሳቀሰው የምድር ጨው ማለት ነው። እና የተገለጠው ሕይወት ምስክር ይሆናል። የዘላለም ሕይወት ያለውን ሰው ወዳጆቼ በዚህ ነው የምታዩት። ከኃጢአት በላይ በመሆን የተገለጠ የጽድቅ ሕይወትን መለማመድ ይጀምራል። ኃጢአት ያንስበታል፣ እየሄደ አይወድቅም። እየሄዱ የሚወድቁት ሰዎችስ ምናን እኔ ማቅል ታሪክ የለም። እነዛ ሰዎች የዘላለም ሕይወት ባለቤቶች ይሁኑ አይሁኑ አላቅም። የቸርች ሜምበሮች ናቸው። ኦፍ ኮርስ እዚህ ቸርች ነው የሚያመልከው፣ እዛ ቸርች ነው የሚያመልከው፣ እዛ ነው የሚያገለግለውም ደግሞ እዛ ነው። እያገለገለ እንደ ሰነፍ ቆሎ ጠላት የሚቆላው ሰው አለ። የዘላለም ሕይወት ይገለጣል። አንተ አንዲት ሴት ስታረግዝ ሆርሞኖቿ ከተቀያየሩ ከታወቀባት ማርከዟ አንተ የዘላለም ሕይወት የአዲሱ ሰው የአዲሱ ፍጥረት ሕይወት ፊት ላይ ይወጣል፣ ሰውነት ላይ ይወጣል፣ ይገለጣል። ይሄን ልትደብቀው አትችልም። እንሸሽገው ዘንድ አንችልም እንዳሉት ሰዎቹ አይሸሸግም። አሜን። ስለዚህ አንድ ሰው የዘላለም ሕይወት አለኝ የለኝም የሚለውን ነገር ለማረጋገጥ እችን ቼክ ያድርግ። ከኃጢአት በላይ ሆኖ የጽድቅ ተጽዕኖ ያመጣ ይመላለሳል ወይ? ሰው በጽድቅ ነው ወይ የሚመላለሰው? ከሌለህስ የሆነ ቤተ ክርስቲያን አባል ነህ እንጂ የዘላለም ሕይወት የሚባለውን ነገር ምንም አይነት ምልክት የለማ። ፍሬታል። አንዱ ደግሞ የዳነ ሰው መገለጫው ፍሬ ነው፣ የመንፈስ ፍሬ ነው። ጸድቀናል። ኦፍ ኮርስ ጸድቀናል። በእኛ አይደለም በሱ ጸድቀናል። እሺ የጸደቁትስ ይሳደባሉ ወይስ የሚሰድቧቸውን ይባርካሉ? ያሳድዳሉ ወይስ ለሚያሳድዷቸው ይጸልያሉ? ይሄ መልክህ ነው። ክርስቲያኖች በዚህ ተጽናና። በሚሳደቡት አትቅና፣ በሚራገሙት አትቅና። እነሱ የዘላለም ሕይወት ውስጥ ቢሆኑ ፕሮፋይላቸውን የሃይማኖት ቤት መገለጫዎች አድርገው እንዲህ የሚዘገንን ስድብ አልሰደቡ። እኛም እንደዛ ነበርን። ጌታ ራርቶልን ነው። ኢየሱስ ካልተሳደበ አንተም አትሳደብ። ከኃጢአት በላይ በጽድቅ መመላለስ ይሄ ምልክት ነው። አምስተኛው የዘላለም ሕይወት ያገኘ ሰው ዋና ምልክቱ የፍቅር ሕይወት ነው። እናንብብ አንድ ቃል አንደኛ ዮሐንስ ምዕራፍ 3 ቁጥር 15 የዘላለም ሕይወት ያለውን ሰው በምን ታውቁታላችሁ? በመለኮታዊ ፍቅር የተሞላ ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ወንድሙን የሚጠላ ነፍሰ ገዳይ ነው፣ ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። ስለዚህ ፍቅር መልካችን ነው፣ ምልክታችን ነው። አሜን። አምስተኛውና የመጨረሻው የዘላለም ሕይወት ያገኘን እኛ እንጠፋለን ወይ የሚል ነው። አምስተኛው በጭራሽ። እስኪ በጭራሽ በል። በጭራሽ። የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ከቶም ወደ ምን አይመጣ። ተሻገር ያለው በል። እስኪ እጅህን አንሳ። ተሻገር ያለው በል። ተሻገር ያለው ተሻገር ያለው በቃ ተሻገር ያለው። ስለዚህ ወደ እግዚአብሔር መንግሥት በሙላት ገብተናል። ክብር ለእግዚአብሔር ይሁን። ጌታ ታማኝ ነው። እሻገራለሁ እልፍ እላለሁ። ጌታ ታማኝ ነው። ተሻገር ያለው